ለምንድን ነው የምታለቅሺ? ባለቤቴ ወደ ጌታ አይደለም። በጌታ አይደለም? አዎ። ወደ ጌታ ቤት እንዲመጣ ትፈልጋለሽ? አዎ። ስንት መተሻል እዚህ ቸርች? ብዙ ጊዜ እመጣለሁ። ብዙ ጊዜ ትመጫለሽ? አዎ። ዛሬ ነው ያንቺ ቀን። አሜን። ዛሬ ያንቺ ቀን ነው። አሜን። በህይወትሽ ላይ ብዙ አለመከናወን አለ። አዎ። ብዙ ጥያቄ አለ። አዎ። ብዙ የጠላት ውጊያ አለ። አዎ። እግዚአብሔር እርዳታ ብቻ ነው የምትፈልጊ አንቺ? አዎ። የእግዚአብሔር እርዳታ በጣም ነው የምትፈልጊ። በጣም እስፔሻሊ ከ5 ዓመት ወደዚህ ማለፍ ማችሁ በጣም ከባድ ነገር አልፈሻል። አዎ። ጌታ ሆይ አንድ ጊዜ ሳልስቅ አንድ ጊዜ ወደ ደስታው ሳልገባ ሊሞት ነው ወይ? በጣም አዎ። ተቀይሮ ወደ ውጭ ሀገር መሄድም ትፈልጋለሽ? በርሽ ተዘግቶ ነው ማየው። አዎ። ባለቤትሽ መልካም ሰው ነው፣ ግን ነገሩ ሁሉ የሱም ተይዞ ነው ማየው። አዎ። በጣም ሁሉ ጊዜ ለሱ አንቺ የሚታወዱ አንድ ነገር ያለው አንተ ወደ ጌታ ቤት ብትመጣ ያንተ ነገር ይሳካል። አዎ። ግን አይሰማም። አይሰማም። አዎ። ዙሪያ የከበቡ አደገኛ ጓደኞች እግዚአብሔር በኃይል ከሱ ሲለያ ያለው። ሁለተኛ አንቺንም አንዳንድ ጊዜ መጥቶ በበሽታ ጠላት ይወጋል። በጣም በቤተሰብ ውስጥም በትዳር ውስጥም ቻሌንጅ አለ። አዎ። ሱራፌል ማን ነው? ባለቤቴ ነው። እሱ ነው። አዎ። አጨብጭቡለት ለጌታ። ባለቤትሽ ነው? አዎ። እዚህ መጥቶ ጌታ ይቀበል። አዎ ይቀበል። እዚህ መጥቶ አዎ። እግዚአብሔር ብሌን ልጅ ናት። ያንቺ ልጅ ናት። የት ነው ያለችው? እዚህ ናት። እግዚአብሔር በኃይል እሷን ቀብቶ ያስነሳል። አሜን። ለሷ እያወራው ለ29 ሰዎች ትንቢት አለ። እጅን ዘርጋ። ከዚህ ወጥተህ ሳትሄድ አዲስ ዜና ትሰማለህ። አሜን። የሷ የ5 ዓመት ጥያቄ ነው። የእናንተ ዛሬ በኢየሱስ ብዙ ሰዎች ይመለሳል። አሜን። የብዙ ሰዎች ጥያቄ ዛሬ ይመለሳል። አሜን። እግዚአብሔር ቢረዳ መቀየር ባህል ትፈልጋለሽ? አዎ። አገልጋይ ነበርኩኝ። ሀገር እያለሁኝ በጣም ነው ማገለግለው። በሁሉ በአምልኮቲም በሁሉም በቋየር ላይ ሁላለሁኝ። ከዛ በቃ ጌታን ሁሌም በቃ አንተን ትቼ ስለሄድኩኝ ነው እንደ ይሄ የሚሆንብኝ እያልኩኝ ሁሌም እጸልያለሁ። አሁን የለቅሶሽ የሐዘንሽ ጊዜ በቃ። አሜን። እግዚአብሔር በኃይል አንቺን ያሳርፋል። አሜን። ከማይመጥን ቦታ ያንቺን ሕይወት በኃይል እግዚአብሔር ይቀይራል። አሜን። ለብዙ ትውልድ እግዚአብሔር አንቺን እናት አድርጎ እንደገና ያስነሳል። አሜን። ጌታ ግን አንድ ነገር ተናገረኝ። የጣልሽውን ወንጌል አንሺ፣ የተውሽው ጀምሪ። ያስጀምሪ፣ ያንቺ ቤት ሁሉ ይስተካከላል። አሜን። ቆይ እግዚአብሔር ቢቀባችሁ ታገለግላላችሁ? ታሪካችሁ ቢቀይር ትመሰክራላችሁ? እንደዛ ከሆነ ዛሬ ለብዙ ሰዎች የምስጋና ጊዜ ደርሷል። ለብዙ ሰዎች የስኬት ጊዜ ደርሷል። ይሄ በቅርብ ቀን ውስጥ አሁን መንገድ ላይ ያለው ያንቺ ነገር ወደ መልካም ቦታ ይቀየራል። አሜን። ይሄ እስከዚህ አልቅሰሻል፣ እስከዚህ ደክመሻል፣ እስከዚህ ዋጋ ከፍለሻል። ዋጋ የከፈልሽው ነገር ሁሉ ልጅ እግዚአብሔር አይቻለሁ አለ። ከዚህ ቀን ጀምሮ አዩ ጨለማ ከቤትሽ ላይ እግዚአብሔር መትቻለሁ። አሜን። ለብዙ ሰዎች የሞን ምንጭ በቅርብ ጊዜ ይፈልቃል። አሜን። ሁኔታውን ሳይ ግን እንደዛ የሚያስብል አይደለም። ሁኔታው ሳይ ግን እንደዛ ትንቢት ለመናገር የማይመች ቦታ አይደለም ያለሽው አንቺ። ነገርሽ ሁሉ ጨልሞ ነው ማየው። አሁን ግን በኃይል በጉልበት እግዚአብሔር ያንቺ ነገር የያዘውን አስለቀቀው አለ። አሜን። አንድ ሰው ከኔ ጋር ጮህ ተለቀቀ ይበል እስቲ። ድገሙት እስቲ። ተለቀቀ። ቆይ ጠብቅ እስቲ። አንተ ልጅ ቁም እስቲ። አዎ አንተ ሰላም ነው? ሰላም ነው? ልክ ጌታን በጣም ትወዳለህ። በጣም ማምለክ በጣም ትወዳለህ። ማገልገል በጣም ትወዳለህ። በጣም ከጥያቄዎች ብዙ ጥያቄ ያለው ከጥያቄዎች መሃል ላይ የጌታ መንፈስ አንድ ነገር ያሳየኛል። 6 ቁጥር ያለው ጥያቄ 1፣ 11 ቁጥር ያለው 9 ቁጥር ያለው ጥያቄ 2፣ 11 ቁጥር ያለው ጥያቄ 3 ከ40 ምናምን ጥያቄ መሃል ላይ አንተ በብዛት የጻፍከው ስለ እግዚአብሔር ቤት ነው። በጣም እግዚአብሔር ሰው 44 ጥያቄ 44 ጥያቄ ጽፍ ያለው ለጌታ ክብር አታመጣም? ከ44 ጥያቄ መሃል ላይ የጌታ መንፈስ ያሳየኛል። ወደ ላይ ሄጄ ክብ የተሰረዘው እንዲህ በክብ የተቀመጠው 6 ቁጥር ያለውን ሲያንብብልኝ። ቤተ ክርስቲያን በስም ከመጣ ቤተ ክርስቲያን በስሚ ከመጣች የቤተ ክርስቲያኒቱን በእኔ ምልክቱን አሳያለሁ። እሺ 9 ያለው ምብሲ በቤተ ክርስቲያን አፍ እሺ ችግር ለምን ዋናው ተረዳው። 11 ያለው ጻፍ አንብብሲ። በቤተ ክርስቲያን ተመሳሳይ 6 ቁጥር ያለው 9 ቁጥር ያለው 11 ቁጥር ያለው
ግን በመጀመሪያ ወደ ላይ ሄጄ የዳንኤል አምላክ ይድረስ ለዳንኤል አምላክ ምንድነው ብለው የዳንኤል አምላክ አምቦሲ ይድረስ ጸሎት ለዳንኤል አምላክ ይላል። አባቴ ጩኸትልልታ ለኢየሱስ ብዙ ዋጋ ከፍላል። ለአንተ ትልቁ ጥያቄ የራሴ ጥቅም አይደለም። በጣም ያንተ ትልቁ ጥያቄ እግዚአብሔር ቤት እኔ እያለሁ ለምን ይወድቃል? ከእግዚአብሔር ቤት ትውልድ ለምን ይወጣል? ትልቁ ያንተ ጥያቄ ለእግዚአብሔር ቤት በጣም ቅናት አለ። ከዛ የተነሳ ብዙ ነገር ትሄዳለህ። ግን ብዙ ነገር ያንተ የእግዚአብሔር አደራ ባንተ ላይ ስላለ ስራ ሁሉ ትሰራለህ፣ አልተሳካም። ውጭ ሀገር ለማየት ትፈልጋለህ፣ ግን ፓስፖርት ሁሉ ተቃጥሏል። አሁን እግዚአብሔር ቢያዘጋጅ ብለህ አንደኛ ከጥያቄዎች መሃል ላይ አንደኛ እግዚአብሔር አምላክ ቢከፍት ጀርመን አለ ደብዳቤ ውስጥ ያየው ነው በጌታ መንፈስ ጀርመን አውሮፓ አሜሪካ መጀመሪያ የጻፍከው እግዚአብሔር አምላክ ሆይ የአውሮፓ በር፣ የጀርመን በር፣ የካናዳ በር፣ የአሜሪካ በር እነዚህ ለኔ ይከፈቱ። አንተ እነዚህ ለኔ ይከፈቱ ትልና ትጸልያለህ። ግን ለመሄድ ላንተ አንደኛ ፓስፖርት በእጅ ላይ ያለው በጌታ መንፈስ ያለው ተቃጥሎ ነው ማየው። ላንተ አልመች ሲል ዶላ የሚባል ሀገር በጌታ መንፈስ ገባው። አንተም ጥሮ ሾኔ የሚባል ሀገር አየውና ከዶላ የወጣ መታወቂያ አየው። ዶላ የሚባል ላይ አንተ መታወቂያ ቁጥሩን አምጥተህ እዚህ ፓስፖርት አወጣ። ግን አንተ ያለው ሾኔ ያለው ተሰማ የሚባል ሰው ታውቃለህ? አንተ ራስህ ዋው! ለጌታ ጫብጨቦለት። እልልታ ለኢየሱስ ክብር ክብር። አቤት 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 አቤት! አንድ ሰው ከደጋ አሜን ይበል ሲባክ አሜን። እስቲ አጠገብ ያለው ሰው ያዘው እሱ ፕሮፌት አዮ ቆም እስቲ ተፈራ አንተ ነህ? አጫብጭቦለት ለጌታ። አቤት አቤት! እስቲ እንዲህ በል ለሱ የጸለኩ የእናንተ የሁለቱ ጥያቄ በአንድ ላይ ሲመለሳ ያለው አሜን። ከሁለታችሁ ማለት ወሌቦ የሚባል ጋር የተያዘ ነገር ነው ማየው። የሁለታችሁ አያታችሁ ነው። ዋው ዋው! ለጌታ ልጨምር እንጂ እኔም እንዲህ ልበል ሸክሜን ከላይ እጅ ከፍ አድርጋ ልባርካ። በኢየሱስም ጥያቄያችሁ ሁሉ በኃይል ይመለሳል። አሜን። በኢየሱስም ጥያቄያችሁ በኃይል ይመለሳል። አሜን። እኔ የምልህ በጌታ መንፈስ ከዚህ ተነስቼ ወጣውና ድሬዳዋ ገባውና ሀረር ገባው። ቂጣው የሚባል ሰው ያለው የባለቤቴ አባት ከዛ ተከትሎ የመጣው እርግማኔ ኃይል አንደኛ አንድ ልጅ ያለው ልጅ ጋም እንዳጠጋ ትዳሬ ሁሉ ፈርሶ በጌታ መንፈስ ወደፊት ሄጄ ሳየው 1 ዓመት አየው፣ 2 ዓመት አየው፣ 3 ዓመት አየው። 3 ዓመት ባለቤትን በጣም ትወዳለህ፣ በጣም ትወዳለህ። አሁን አንተ ውጭ ሀገር መሄድ ትፈልጋለህ። ግን ጌታ ሆይ ይሄ ትዳር መልካም ሳይሆን የትም አልሄድም። የዛሬ 15 ቀን ወደ ስልክ ገብቼ ሳየው ባለቤቴ አንተ እንዲህ ትላለህ፣ አንተ የራስህ ህይወት ቀጥል፣ እኔም የራስህ ህይወት ቀጥላው ትላለች። አንተ ደግሞ ይሄን ይግር አልተቀበልክም። ጌታ እግዚአብሔር ተናግሯል፣ ሰው ትመጣለች ብለህ ትጠብቃለህ። እግዚአብሔር ግን ከቂጣው የሚባል ሰው የመጣውን እርግማን ቃል ሰብር ያለው አሜን። አታ እጅ ከበርክ ልባርካ። በእናንተ ላይ የሟርት መንፈስ አይሰራም በኢየሱስ ስም አሜን። አንድ ሰው ከኔ ጋር አሜን ብሉ። አሜን። ለሰው ማይችል እግዚአብሔር ይቻላል። ሕያው ጌታ ምስክር ለነሱ ትንቢት ያወራው ለ19 ሰዎች እግዚአብሔር እንዲህ ብሎኛል። አሜን። በ9 ቀን ውስጥ እግዚአብሔር ተአምራትን ያሳያል። አሜን። ሰላም ነው። እግዚአብሔር መስገን። ተንከራታል፣ ዋጋ ከፍላል። በጣም ብዙ ቦታ ለመሄድ ትፈልጋለህ። ብዙ ሩጫ አለ። ከሀገርህ መውጣት ትፈልጋለህ። ትልቁ ለአንተ ጥያቄ አሜሪካ መሄድ በኃይል ትፈልጋለህ። ግን ማንም የሚያግዝ የለም። እግዚአብሔር ሆይ የኔ ጥያቄ መቼ ነው የሚመለሰው ብለህ ከእግዚአብሔር ጋር እኔ የምልህ ያንተ የአያት ሲማ ነው ወሌቦ ነው። ያንተ የአያት ሲማ ነው ወሌቦ ነው። ከሁለቱ ተከትሎ የመጣውን ሁለታችሁ እንዳትሄዱ የያዘው ቀንበር እግዚአብሔር ሰብር ያለው አሜን። ወጋሶ ሰላም ነው። ተፈሪ እንዴት ነው? እግዚአብሔር ይመስገን ሁሉ መልካም ነው። ሁሉ መልካም ነው። ሾኔ አካባቢ ላንተ ምን አለ? ቤተሰብ እዛ ነው። ሾኔ የተወለድኩት እዛ ነው። አንተ ሳራ የምትባል ሴት ታውቃታለህ? እናቴ ነች። ያንተ እናት የማህፀን እጢ ከውስጧ ላይ ሲወጣ አይቻለሁ እኔ። አሜን። አንድ ሰው ከኔ ጋር አሜን በላ። አሜን። ለሰው ማይቻል እግዚአብሔር ይቻላል። ወጋሶ ሰላም ነው። ተፈሪ እንዴት ነው? እግዚአብሔር ይመስገን ሁሉ መልካም ነው። ሁሉ መልካም ነው። ሾኔ አካባቢ ላንተ ምን አለ? ቤተሰብ እዛ ነው። ሾኔ የተወለድኩት እዛ ነው። አንተ ሳራ የምትባል ሴት ታውቃታለህ? እናቴ ነች። ያንተ እናት የማህፀን እጢ ከውስጧ ላይ ሲወጣ አይቻለሁ እኔ። አሜን። አንድ ሰው ከኔ ጋር አሜን በላ። አሜን። ለሰው ማይቻል እግዚአብሔር ይቻላል። ልክ ለሱ እየጸለቅኩ በተለይ የምትባል ሴት አለች እዚህ ጉባኤ ውስጥ አንድ ደቂቃ እሰጣለሁ። እግዚአብሔር አምላክ ቀንበር ደህና ነሽ? እዛው ከፍ አድርግ። የኔ ነገር በይሲ አይበላሽም። የኔ ስኬት አይዞሽ። ከማን ጋር ነው መጣሽው? እግዚአብሔር በቃ ይልሻል። የኪሳራ ዘመን ላንቺ በቃ።
ያለቀሽው ዘመን በቃ። አሜን። ያዘንሽው ዘመን በቃ። አሜን። አልከፈታል አይደለ? አዎ። አልሆናል አይደለ? አዎ። ልጅ አለሽ? እግዚአብሔር ነገርሽን ሁሉ ቀየርኩት አለ። አሜን። ትልቁ ያንቺ ነገር ትጀምሪያለሽ፣ ጠላት ያበላሻል። አዎ። ወጣው ሲቲ ጠላት ይመልሳል። አዎ። ብዙ ትንቢት አለ፣ ብዙ ቃል አለ። አዎ። ጠላት ግን ሊያበላሽ ይፈልጋል። በጣም እግዚአብሔር አምላክ ግን ልጄ ህይወትሽ አይበላሽም። አሜን። አሁን በእነዚህ በ3 ወር ውስጥ በሁለት ቦታ የተመላለሰ ያንቺ ዶክመንት እግዚአብሔር በኃይል ይቀይራለሁ። አሜን። ጨለማውን ካንቺ ህይወት ላይ ይሰብራለሁ። አሜን። የክፉዎችን ምክር ካንቺ ያፈርሳለሁ። አሜን። አሁን ያለቀሽው ጊዜ ካንቺ ላይ በቃ። አሜን። ከፋር ግጂጂስ ዛካቲያ ሶፓራ በሯን የዘጋ ልቀቅ፣ አቁማት፣ ልቀቅ። ያው ከአያቷ ቤት የመጣ እርግማኔ፣ መተት፣ የጨለማ ኃይል እሳት በላየው፣ እሳት በላየው፣ ልቧ ላይ እሳት። ያው እንዴት እንደሚያደርግ ያው ልቀቃት። ምን ልታደርጋት ነው? ምን ልታደርጋት ነው? ይዛል። ማናንተ የዘር መንዘር ቀንበር እርግማኔ ከማን የመጣ? ከማን ነው የመጣው? ከዘር መንዘሯ። አሁን ህይወቷን ለቀ፣ ዘመኗን ለቀ፣ ነፍሷን ለቀ። በታላቅ ድምፅ 4 ጊዜ ጩና ውጣ። 1 በኃይል እየተቃጠለ 2 የመጨረሻ ለጌታ ክብር አምጡ። ከዚህ በላይ ድግ ብሎ አሜን ይበል ሲባክ። ሃሌሉያ! ኢየሱስ ጌታ ነው። በዚህ በ4 ቀን ውስጥ ስልካችሁ ላይ ምስጋና ደብዳቤ ገባ። ግፋ አጠገብ ያለ ሰው እሄዳለሁ በል እስኪ። ይሳካልኛል፣ እሄዳለሁ፣ ይከናወንልኛል። ከዛሬ ጀምሮ በሮች ሁሉ በኢየሱስም ተከፈቱ። አንድ ሰው ጮህ ተከፈተ ይበል ሲባክ። የካታሶ ፓራዲያስ ነገ ጠዋት የሚበርሰው እያየሁ ነው። ነገ ጠዋት የሆነ ቢዛ ሲመታ አየሁ። ነገ ጠዋት የሆነ ሀል ሲያገኛቸው አያለሁ። አሜን አሜን። የካናዲያስ ከፈር ሊባርክ ወይ ዘንዶ የበለው ይተፋ፣ አሜን። ጨለማ የበለው ይተፋ፣ አሜን። መርኳችሁ ይመለስ፣ ስኬታችሁ ይመለስ። አሜን። በጌታ በኢየሱስም ኃይላችሁ ይታደሳል። አሜን። በጌታ በኢየሱስም ኃይላችሁ ይታደሳል። አሜን። አለመከናወን ከህይወታችሁ ላይ ይመታል። አሜን። ቁጭ በለው እስኪ። ለብዙ ሰዎች እግዚአብሔር እንዲህ ብሎኛል፣ ተፈጸመ። መጨረሻ ላይ ምንድን ነው ያልከው? ተፈጸመ። መጨረሻ ላይ አዎ ተፈጸመ። ይኸው እስኪ ፕሮፌት እውነት ነው አባቴ። 44 ላይ ተፈጸመ ብሎ ዘጋ። እሺ ቆይ ጀርመን አሜሪካ የሚለው ካላገኘ አለቅም። ይኸው እዛ ጋር ወይ እኔ እጅ አገኛለሁ። እልልታ አለ እዚህ ቤት፣ ጭብጨባ አለ ለኢየሱስ የሚሆን አለ አባቴ። ስንት ቁጥር ላይ? 4 ላይ የውጭ በሮች እሺ፣ ካናዳ፣ እሺ፣ ጀርመን፣ እሺ፣ አሜሪካ፣ አውሮፓ፣ አሜሪካ ይላል። ለጌታ ክብር አምጣ። መልካም ከተባልከው በላይ መልካም ከተባልከው በላይ። አንድ ሰው ከኔ ጋር ኢየሱስ በል ሲባል ኢየሱስ ድገምና ኢየሱስ በል ሲ ኢየሱስ ለሰው ማይቻል እግዚአብሔር ይቻላል። እኔ የምልህ ከኢትዮጵያ ወደ ውጭ ሀገር ተሻገርኩና አንዲት ሴት አያታለሁ። ምን ይናት? ላንተ ባለቤት ናት። ከፎቅ ወጥቃ እንድትሞት ጠላት ያወጀው እግዚአብሔር አብርሻለሁ አለ። አሜን። ድንገታዊ ሐዘን ወደ ቤት አይገባም። አሜን አሜን አሜን። በኢየሱስ ሌካቲያ ሶፕራዲጋዲያ ሶፕራዲያ ያዚ ሲግማሪ አንተ በህይወት የምትመኘው የበቀል ቅባት ነው አይደለም? በጣም የበቀል ቅባት ነው አይደለም? አዎ እግዚአብሔር ሰው የበቀል ቅባት በጣም ትልቁ ያንተ ጥያቄ የአሜሪካም አይደለም የካናዳም አይደለም። ትልቁ ያንተ ጥያቄ አንደኛ ጥያቄ የወንጌል ግልጠት ነው። የወንጌል ግልጠት ነው። ኃይል ማገልገል ይፈልጋሉ እግዚአብሔር ሰው። ለአንተ አሜሪካ ሰውን፣ ካናዳ ሰውን፣ አውሮፓ ሰውን ይሄ የእግር መንገድ ጥያቄ ነው። ትልቁ ደግሞ ሌላ ጥያቄ አለ። ጌታ አንተ ብትባርከኝ የእህቶቼና የቤተሰብ ታሪክ ቢቀየር ሁሉም በኢየሱስ ይሄ ጥያቄ ነው ያንተ። እግዚአብሔር ሰው ይሄው እዚህ ላይ ጽፌ ነው ያለው የእህቶች የቤተሰብ ጥያቄ እንዲመለስ የቤተሰብ እግዚአብሔር ሆይ አንተ ብትፈቅደኝ በእኔ ህይወት ላይ አንተ ብትገልጥ መንገድ ዳር የወደቁ ድሆችን ባግዝ። በትክክል ይሄ ጥያቄ በዚህ ላይ ጽፏል። እሱ ምስክሬ ነው። ለጌታ ክብር አታመጣም ከዚህ በላይ አንድ ሰው ከኔ ጋር ኢየሱስ በል ሲባል ኢየሱስ። እኔ ለነሱ እየጸለይኩ ለ4 ሰዎች እግዚአብሔር በርን ሲከፍት አይቻለሁ። ማን ነው ይከፈት የሚል ሰው ካለ ይከፈት። ለአንዳንዱ ጠላት የቆለፈው ጨለማ የቆለፈው ክፎች በምላስ በጸሎት በየትኛው ነገር የተቆለፈው ነገር የእናንተ ነገር ከዚህ ደቂቃ ጀምሮ በክርስቶስ በኢየሱስ ስም ተከፈተ። አንድ ሰው 4 ጊዜ ከኔ ጋር ተከፈተ ይበል እስኪ። ተከፈተ። 2 ተከፈተ። 3 ተከፈተ። የመጨረሻ ተከፈተ። አንድ ሰው ጮሆ አሜን ሲል ይሁንለት።
ሳራ የት ናት? አባ ክፍለ ሀገር ነች። እሷ ድና ተፈውሳ ለምስክርነት ትመጣለህ? እመጣለሁ። ለምስክርነት አዎ። ለደስታ ትመጣለህ? አዎ። እግዚአብሔር ቢጎመኝ እዚህ ትመጣ መተህ ትመሰክራለህ? አዎ መሰክራለሁ። ባለቤቴ አንተን እየሸወደች ነው እንጂ ሌላ አላገባችም። ይቅርታ ጠይቃ ወደ አንተ ስትመለስ አያለሁ። እሺ። እግዚአብሔር ህይወትን ሁሉ አስተካክያለሁ። እሺ። ሐረር የተላከ የእባብ መንፈስ እግዚአብሔር ቀንበር ሰብር ያለው አለ። አሜን። ሐረር ሀገር ላይ ሆኖ የሚሰራ የሚዋጋ ከአንድ ሰው ላይ የተላከ የጨለማ ጉልበት እግዚአብሔር ሰብር ያለው አለ። አሜን። ባንተ ስም ላይ የተደገመ ድግምት እግዚአብሔር አፍርሻለሁ አለ። አሜን። አሁን መከናወን ባንተ ላይ በኢየሱስ ሰጠው። አሜን። በረከትን ላንተ ሰጠው። እንካ ይህን ዘይት። ከዚህ ቀን ጀምሮ ቀንበር ከህይወት ላይ ተሰበረ። አሜን። እንዴት ነው ተሰማ? ሰላም ነው? ሰላም። ማነው ስሜ? ተሰማ ነኝ። ነገር ሁሉ ይሳካ። አዎ። እግዚአብሔር ከሱም ከሁለታችሁ ከአያታችሁ የመጣውን የእርግማኔ ቃል እግዚአብሔር ሰብር ያለው አለ። አሜን። በኢየሱስ ሞክራል። አንተ ሳውዝ አፍሪካ ተው፣ እኔ ማውዘው ብቻ ጸልይ። እግዚአብሔር አንተ ለክብር ይፈልጋል። አሜን። ብዙ በሽተኞች በአንተ ይፈውሳሉ። አንተ የእግዚአብሔር ኪዳን ያለ ሰው ነህ። አሜን። የእግዚአብሔር ጸሎት ኃይል ያለ ሰው ነህ። አሜን። መናፍስ በጸሎቶችም አለ የጌታን በዛ ያሳኛል። እግዚአብሔር አጋንንትን ለማምጣት አጋንንትን ለማስወጣት ኃይል ይስጠኝ። በጣም ይሄን ጽፋል አንተ። አዎ አዎ በጣም ነው። እኔ እግዚአብሔር ሰው በማቴዎስ 4 ያለውን ክፍል ማቴዎስ ወንጌል ሲያይ የእግዚአብሔርን አገልግሎትን ሲያይ በጣም ነው ስለ አጋንንቶችም ስለ የእግዚአብሔር ዝና ወደ ሶሪያ ወደ እስከ ዓለም ዳርቻ ስለ እሱ ነው በጣም የሚያየው እግዚአብሔር። ይሄ ጊዜ ደርሷል። እንካ ኃይል ሰጠው። ከዚህ ቀን ጀምሮ ይከናወንላል። አጨብጭቡ ጉባኤ ለጌታ ከበረ። ሃሌሉያ።